ጋር በጣም እየተቀራረባችሁ ነው እሱንም ቀንሺ ልጄ እንዲበከልብኝ አልፈልግም እንዴት ይሄ ምን እንዲያለው ያልኩትን አንሰማሽኝም እንዴ በደንብ ጥንቃቄ አድርጊ ሌላ ሰው ቢሆን አይደለም ቤቱ ልትኖር ይቅርና ኖ ይሄን የምልሽ በጣም ስለምወድሽ ነው እሺ ትይ ያልሽውን ሁሉ አደርጋለሁ በጣም ጥሩ ሁሌም ቢሆን መርሳት የሌለብሽ ነገር አለ ከሌሎች ጋር እኩል እንዳሉሽ ማወቅ አለብሽ በዛ ላይ ደግሜ እንዳልናገር ከቤሉል ጋር እንዳላይሽ ዛሬ መታ የነበረችው ልጅ የወደፊት ሚስቱ ናት እሺ ትይ አንቺ አትጨነቂ ምንም የሚያስፈራሽ ነገር የለም ይሄም ማለት ነው ቆይ እህቴን ስለሚወዳት ነው ገጠር ድረስ እየመጣ ይጠይቀኝ ነበረው ቆይ መጥፎ ሰው ነው ማለት የወይዘሮ ሄለን ባለቤት አቶ ቶማስ መሞቱ ከሆስፒታል ተነገራቸው በዚህም እንግዲህ የቤቱ ሰው በሙሉ በሐዘን ላይ ይገኛል ወይዘሮ ሄለን ግን አሁን ላይ ትልቅ ተንኮልን እየጀመረች ትገኛለች ባሏ ከሞተ ገና 4ኛ ቀን እንኳን ሳይሆነው ነበር ወደ ተንኮልና ክፋት የተመለሰችው እንግዲህ ብዙዎቻችንም እንደምናስበው ከሆነ ወይዘሮ ሄለን በባሏ ሞት እጇ ሊኖርበት ይችላል ብለን እናስባለን ምክንያቱም ደግሞ እዚህ ቀደም እንግዲህ ባሏን በሽጉጥ ልትገለው ስትል መሲ ከኋላ ሻይ ይዛ መጣ ከኋላው አቁማ ታያታለች እናም እንግዲህ መሲ ያዘችውን ዕቃ ተወረውረውና በድንጋጤ እሷም ሰውየው ምን ሆነሽ ነው ብሎ ሲዞር ሽጉጡን ወደ ቦርሳዋ በማስገባት መሲኮ ሰሞኑን ደህና አይደለችም ትንሽ እየቃዠች ነው ትንሽ አሟት ነው ላረጋጋት በማለት ወደ ክላሷ ወስዳ ታስፈራራታለች ያየሽውን ነገር ለማንም ብትነግሪ ወይልሽ በዛ ላይ አብዳለች ብዬ ማንም ሰው እንዳይረዳሽ ነው ማረጋው ማለት መሲ እንዳታወራ አፏን አዘግታት ነበር ስለዚህ ሄለን ባለቤቷን መግደል ትፈልጋለች ከመጀመሪያውም ቢሆን ማለት ነው እና እንግዲህ አሁን ግን ድንገት በወጣበት መሲ የላከችለትን ሜሴጅ አይቶ ነገር ግን ቤት ሳይደርስ ነገሩን ምንም ነገር ሳያስተካክል እንደወጣ ቀርቷል ስለዚህ የሄለን እጅ ያለበት ይመስለኛል ደግሞ ሄለን በጣም ያስመሰለች ትገኛለች ቤት ውስጥ ባሌ የሞደ መሸገ እንደውም ትውስታ ሁሉ ያስታወሰች ማን ነው ሊያደርግ የቻለው ያለች ደግሞ ሌላ ማስመሰል ውስጥ ትገኛለች በእርግጥ ጥርጣሬያችን ነው ምናልባትም ቤሉል ማለት የአቶ ቶማስ የቀድሞ ባለቤት ወንድም ነው ያ ቤት የቤተሰቦቹ ቤት ነው ነገር ግን እህቱ ከሞተች በኋላ እሱም ስላደገ ከቤት ይወጣል እህቱን ባል ታገባለች እናም እንግዲህ በዚህ መሃል እህቱ ስትሞት ወይዘሮ ሄለንን ያገባል የእህቱ ሞትም ትንሽ ወሰብሰብ ያለ ታሪክ አለው ለዛም ወይዘሮ ሄለንን አጥብቆ ይጠላታል አቶ ቶማስ ግን ባለቤቱን ልዕልት ወይም ደግሞ በጣም ፍጹም ሴት አድርጎ ነው የሚያስባት ከሱ ፊት በጣም ነው የምታስመስለው ለዛም ቶማስ በፍጹም ሚስቱን አይጠራጠራትም ለዛም ነው እንግዲህ አዶናይ አቶ ቶማስ ከሞተ ከ4ኛው ቀን በኋላ ወይዘሮ ሄለን ክላስ ውስጥ የደበቀውን የድምጽ መቅጃ በማውጣት እዛ ድምጽ ውስጥ ምን እንዳለ ካዳመጠ በኋላ ወደ ቤሉል ክላስ በመሄድ ቤሉል የአቶ ቶማስ የመጀመሪያ ልጁ ነው እናም እንግዲህ ለሱ ስለ ሄለን አንዳንድ ነገር ነገረው እናም ቤሉልም እናቴ ሄለን ጥሩ ሰው ናት ምን ለማለት ፈልገ ነው አለው አይደለ እንደዛ ነው አይደል ሲለው ቤሉል ምን ለማለት ፈልገ ነው ወይ በግልጽ ንገረኝ አለው አይ ምንም የምነግር ነገር የለም አሁን ላይ ነገር ግን ለትንሽ ጊዜም ቢሆን ከሄለን ላይ ወይም ደግሞ ከህትዬ ላይ አይንህ እንዳታነሳለው ቤሉልም በንግግሩ ግራ ገብቶት ዝም አለው አዶናይ ግን ብዙ የሚያውቀው ሚስጥር ስላለ ነው አዶናይ ስለ ወይዘሮ ሄለን በጣም ብዙ ነገሮችን ያውቃል የኑኑያት መታገት የታገተችበት መኪና አባቱን ሲያመጣ የነበረው መኪና መመሳሰል ጥያቄ ሲፈጥርበት በዛ ላይ ደግሞ ገጠር ድረስ እየሄደች ህፃናቶችን አሳድጋለሁ ያለች እያመጣች እንደሆነ ሲያቅ አባቱ ደግሞ ስለነዛ ህፃናቶች ሲያወራ ሰምቶታል አንዲት የተረገመች ሴት እንዳለችና ህፃናቶችን እንደምታሰቃይ እንደምትሸጥ ሰውነታቸው ውስጥ እያወጣች እንደምትሸጥ ኩላሊታቸውን አባቱ ሲያወራ ሰምቶታል
እናም እንግዲህ በጣም ብዙ መረጃ ይዞባታል። በሌላ በኩል ደግሞ መሲ በሩን ዘግታባት ውላ ታድርና የምግብ እጥረት ራሷን ስታ እንድትወድቅ ያደርጋታል። እህቷም እንግዲህ ኑኑያት ወደ ክላሷ በመሄድ እህቴ እባክሽ በሩን ክፈች እያለች ትደበድባለች። መሲ ግን ራሷን ስታ ወድቃ ስለነበረ በሩን ልከፍትላት አልቻለችም። በመጨረሻም ኑኑያት በሩን ከውጭ ስላገኘችው ቁልፉን ከፍታ ስትገባ እህቷ ራሷን ስታ ነበረ። በዚህ ቅጽበት ግን መሲ ስልኳን በእጇ ይዛው ነበረ። እህቷም እንግዲህ እጇ ላይ ያለውን ስልክ ተቀብላ ስታበራው የቴዲ ፎቶ ነበር ያለው ፊት ለፊት። እናም ኑኑያት ለዛ ነው እንዴ ታዲያ ቴዲ ገጠር ድረስ እየመጣ የሚጠይቀን የመሲ ፍቅረኛ ስለሆነ ነው እንዴ ብላ ነገሩን የመሲ ፍቅረኛ ነው ብላ አስባ ነገሩን ትተዋለች። እናም እንግዲህ አዶናይ የሚመጣና ያግዛታል። መሲን ውሃና ምግብ ሰጥተው እንድትነቃ ያደርጓታል። እናም እንግዲህ በዚህ መሀል እያሉ የወይዘሮ ሄለን ልጅ ኤልሻዳይ ወደ እናቷ ክላስ ትሄድና ሰሞኑን ከእናቷ ክላስ ሰርቀው የነበረውን ፖስታ አዶናይ ነጥቋቸው መልሰው ቢያስቀምጡትም እሷ ግን ያን ነገር ካላየው መቼም ረፍት አይሰጠኝም፣ ነገሩ የኑኑያት ጉዳይ እንደሆነ ስላወቀች ይህን የተደበቀ ሚስጥር ማወቅ አለብኝ በማለት ወደ እናቷ ክላስ በድጋሚ ታመራለች። እናም እንግዲህ ያንን ፖስታ ከተቀመጠበት ታወጣና ኤልሹሆዬ መጎርጎር ስትጀምር ስለ ኑኑያት ነበረ። ኑኑያት HIV ቫይረስ እንደተያዘችና እንደተመረዘች የሚናገረውን የሐሰተኛ ወረቀት ታገኘዋለች። በዚህም ሁኔታ ኤልሹ በጣም ደስ ይላታል። መጨፈርም ትጀምራለች። የኑኑያት ህይወት መመሰቃቀል አስደሰታት። ምክንያቱም ደግሞ በኑኑያት ስለምትቀና ነው። ኑኑያት ስርዓት ያላት ተወዳጅ ልጅ ቆንጅዬ ልጅ ናት። ቆንጆ ለመሆን እሷም ቆንጆ ናት። ነገር ግን ባህሪ የላትም። በሰው የምትወደድ ስለማይመስላት ሁሌ በኑኑያት ትቀናለች። ለዛም ነው ደስ ያላት። የልጅቷ በሽተኛ መሆን በጣም አስደስታት። የጨፈረች እያለ ነበረ ድንገት ጆሮ ስቅጥጥ የሚያደርግ ጩኸት ቤት ውስጥ ሰማና በመደንገጥ የያዘችውን ወረቀት እዛው መኝታ ቤቷ ላይ ተወረውረውና ወደ ሳሎን ስትወርድ ግን ወንድሟና እናቷ ዋይታን እያቀለጡት ነበረ። በነገሩ ደንግጣ ስታይ ግን አባቴ እያለ ሲያለቅስ ወንድሟ ቤሉል ስታይ እሷም እንግዲህ በሐዘን ተውጣለች። የሚገርመው ነገር ከትንሽ ደቂቃ በፊት በሰዎች ሐዘን እየሳቀችና እየጨፈረች ነበረ። ለቅጽበት እንኳን ሳይቆይ ነበረ ደስታዋ ወደ ሐዘን የተቀየረው። አንዳንዴ በሰዎች ውድቀት የምንደሰት ከሆነ እንዴት ራሳችን በዛ በጫር ነው በማስኑ ጉድጓድ እንደምንወርቅ ኤልሹን አየሁኝ እና በጣም ነበር የምታሳዝነው። በጣም ተሰቃየች። እናም እንግዲህ ቶማስ ከሞተ ከአራተኛው ቀን ላይ ሌላ ታምር ተፈጠረ። የቤሉል ፍቅረኛ ወደ ቤት ትመጣለች። በእርግጥ ቤሉልም ሆነ ማንም ሰው ስለዛች ሴት የሚያውቅ ሰው የለም ከሄለን ውጭ። ቴዲና ሄለን ግን ያውቃሉ። ኑኑያትን ከመረዛት በኋላ ያችን ልጅ ወደዛ ቤት እንድትመጣና ቤሉልን እንድታማልለውና እሱን እንድታገባ ንብረቱንም እንድትካፈልና ለሄለን እንድትሰጣት ነው ዋናው ጨዋታው። ጌሙ ይሄ ነው። እናም እንግዲህ ኑኑያትን መመረዝ ባይሳካላቸውም ግን እንደተመረዘች ማስመሰሉን ግን ቀጥለውበታል። ልጅቷም ድንገት ወደ ቤት ትመጣለች በአራተኛው ቀን። እናም አቶ ቶማስ ጥሩ ሰው ነበሩ እያለች ማለቃቀስ ጀመረች። አይንዬ በድንጋጤ ማናት እቺ ሴት ስትላት ሄለንዬ ማናት ስትላት ይችን ነው እኮ ለልጃችን ሚስት ሆናለች ብሎ ያጫት ይችን ልጅ ነው ትላታለች። እሷም ነው እንዴ መልካም ነው ብላ ዝም ትላለች። እናም እንግዲህ እንደመጣች ኤልሹዬ የት ናት ምናምን እያለች ልክ እዛ ቤት እንደኖረች አስመስላ ማውራት ትጀምራለች። ነገር ግን ማንም ሰው ያውቃትም እኮ አጥንታና ሰልጥና ስለመጣች ነው እንደዛ የምትለው። እና እንግዲህ ወደ ኤልሹ ክላስ በመሄድ ኤልሹዬ የት እያለች ወሬ ማውራት በጣም ምላሰኛ ናት። እዛ ቤት እንግዲህ በመምጣቷ ወይዘሮ ሄለን አሁን ላይ ምን ትሰራልኛለች አለች። ቶማስ እንደሆነ ሞቷል፣ ምን ትሰራልኛለች? ቀድማት መጣም ነበር አለችና ለነገሩ ለሆነ ጉዳይ ታስፈልገኝ ይሆናል መምጣቷ ጥሩ ነው፣ አይ ትሁን እያለች በውስጧ ማሰብ ጀመረች። ከዛ በዚህ ቅጽበት ደግሞ ወደ ቴዲ ትደውልና ምን ነው ተወከኝ፣ በዚህ መከራ ጭንቅ ውስጥ ሆኜ ዝም ትለኛለህ? በጣም ከፍቶኛል እባክና ትለዋለች። ቴዲም እንግዲህ ከትንሽ ደቂቃዎች በኋላ ወደ ወይዘሮ ሄለን ቤት ይመጣል። እናም ቁጭ ብሎ ያለ በጣም እንደተከፋች ደጋግማ እያለቀሰች ስትለው እሱ ሊያጽናናት እግሯ ስር ሄዶ በይበርች እንግዲህ አይዞሽ ሲላት እኔ በጣም ተከፍቻለሁ አዝኛለሁ ስትለው በባለሽ ሞት ነው ወይስ ከኔ ጋር ስለጣላሽ ነው ያዘንሽው ምንድነው የምትይው ሲላት በእርግጥ በባሌ ሞት
አዝኛለሁ፣ ነገር ግን አንተን ስላስከፋው በጣም ተከፍቻለሁ አለችው። እሱም በውስጡ የሆነ ተንኮልም አስበሻል አንቺ ተንከሴስ እያለ እግሯ ስር እንዳለ ነበረ። ድንገት መሲ ትመጣለች። መሲም በድንጋጤ ድርቅ ትልና የያዘችውን ወረቀት ትወረውረዋለች። ወይዘሮ ሄለን ከተቀመጠችበት ብድግ ብላ መልሳ ቁጭ አለች። በድንጋጤ አይኗ ፍጥጥ አለ። ቴዲ ግን ዘወር በማለት መሲን ትኩር ብሎ በማየት በፍቅር አይን ሲያያት ነበረ። መሲ ግን በጣም ተናደደች። ለካ ለሁለቱ ናችሁ ነበር ስትጫወቱብኝ የነበረው እያለች ከንፈሯን በጥርሷ እየነከሰች ለበቀል እንደተዘጋጀች የሚያሳይ ምልክት አሳየችው። እሱ ግን ከሷ አይኑ ሊነቅል አልቻለም። መሲ በሁኔታው ድርቅ ብላም ቆየች። ወይዘሮ ሄለን ግን የምትሆነው ጠፋት። አይኗ ፍጥጥ አለ። እሷን ታያት ጀመረ። አሁን የሆነ ነገር አለች ብላ በፍርሃት ሞተች። መሲ ግን ቴዲን ሆን ብሎ ከሷ ጋር እየሰራ እንደሆነ እንደዛ ብታስብም ቴዲ ግን በፍቅር አይን እያያት ነበረ። እንግዳ ድራማ ክፍል 23 ይሄን ይመስል ነበረ። በክፍል 24 እስከምንገናኝ ድረስ ቸር ቆዩልኝ። ባይ ባይ።